ወሰፕ ጋይስ እስከ ዛሬ እጀምራለሁ ያላችሁትን ነገር ጀምራችኋል? አልጀምራችሁም? ምን ያክል ጊዜ ማላችሁ? ምን ያክል ጊዜ ተገዘታችሁ ለራሳችሁ ማለት ነው? ስንት ቃል ገባችሁ? ያልሄዳችሁበት ገዳም የለም እኮ፣ ያልጠየቃችሁ ሰው የለም፣ ያላነበባችሁት መጽሐፍ የለም። በስመ አብ ምን ያላደረጋችሁት ነገር አለ ለማድረግ ማለት ነው። ግን ዋናው ነገር ምን መሰላችሁ? መጽሐፍ ቅዱስ ማንበብ ችግር የለውም፣ ቅዱስ ቁርአን መቅራት ችግር የለውም፣ መጽሐፍ ማንበብ ችግር የለውም፣ ፖድካስት ማዳመጥ ችግር የለውም፣ ማሰብ እቅድ ማውጣት ምናምን እኮ ችግር የለውም። ትልቁ ችግር ማድረጉ ላይ ነው። ማድረግ ጋይስ ይኸውላችሁ፣ እናንተ ሶሻል ሚዲያ ላይ ሲጀምር እያያችሁት በጣም ትልቅ ደረጃ ላይ ሲደርስ ያያችሁ ሰው የለም አለ። እናንተ እንደተቀመጣችሁ ማለት ነው። ከእናንተ ኋላ ተነስቶ እያያችሁት ኮመንት እየጻፋችሁለት ላይክ እያደረጋችሁለት ሐሳቡን ደግሞ ዛሬ ምን ነው እያላችሁ እንኳን እየተቻችሁ ትልቅ ደረጃ የደረሰ ሰው የለም አለ። ያ ሰውና እናንተ ምን እንደሚለያችሁ ታውቃላችሁ? እናንተ ብዙ ጊዜያችሁን የምታጠፉት ሐሳብ ላይ ነው፣ እቅድ ላይ ነው፣ የሆኑ ሰዎችን ማማከር ላይ ነው፣ ይህ ይሆናል ወይስ አይሆንም ማለት ላይ ነው። ያ ሰው እናንተን ይበልጣችሁ በአንድ ነገር ብቻ ነው። እሱ የገባችሁን አንዲት ነገር ወደ መሬት ያወርዳታል። የገባውን ነገር በተግባር ያደርጋል። የሆነ ተአምር እስኪፈጠር አይጠብቅም። እናንተ ማን ነው የምትጠብቁት? እስኪ እንደው በፈጣሪ ከልባችሁ ንገሩኝ እስኪ። እስከዛሬ ስንት ነገር አደርጋለሁ ብላችኋል? በተለይ ከኢትዮጵያ ውጭ ያላችሁ ሰዎች ማለት ነው። በዚህ ዓመት ወደ ሀገር ይመለስና ይሄን ቢዝነስ ጀምራለሁ፣ ይሄን ስራ ሰራለሁ፣ ለእናቴ እንደዚህ ያደርጋለሁ ምናምን። እሺ ችግር የለውም፣ ለቤተሰብ ምን ላታደርጉ ትችላላችሁ። ግን ለራሳችሁ ቢያንስ እንኳን እንዴት አንድ ነገር ማድረግ ያቅታችኋል? እኔ ችግሬ ከሀሳቡ ጋር አይደለም፣ መጽሐፍ ከማንበቡ ጋር አይደለም፣ ፖድካስት ከማዳመጡ ጋር አይደለም፣ ሰዎችን ከማማከር ጋር እኮ አይደለም፣ እቅድ ከመውጣቱ ጋር አይደለም። ኳስ የኔ ትልቁ ችግሬ ምን መሰላችሁ? እነዚህ ሁሉ ነገሮች ተደምረው ውጤት የሚሆኑት ተግባር ሲኖራቸው ብቻ ነው። አለቀ። በተግባር ካላደረጋችሁት ሐሳብ ዋጋ የለም። እናንተ ኦኬ ወስኛለሁ፣ አሁን ወደ ስራ ወደ ተግባር ነው የምገባ ብላችሁ ቁጭ ስትሉ ሌላ ሐሳብ ይመጣባችኋል። ጋይስ ይኸውላችሁ፣ እኔ ሁሌ ለራሴ የምለው ቃል ምን እንደሆነ ታውቃላችሁ? የሆነ ነገር ለማድረግ ፈልጌ ግን ሐሳብ ሲመጣልኝ ማለት ነው፣ ይሄ ሐሳብ ከፈጣሪ አይደለም ከሰይጣን ነው። ይሄ ሐሳብ ትክክለኛ ሐሳብ አይደለም፣ ከኢጎ ነው። ይሄ ስሜት ትክክለኛ ስሜት አይደለም። ይሄ ስሜት የሚመጣው ከፍርሃት ነው። ያ እኔ እንድቀየር የማይፈልገው ማንነቴ የሚለቀው ስሜት ነው እንጂ እኔ ትክክለኛ ስሜት አይደለም ብዬ ለራሴ ነግረዋለሁ። ከዛ ግን መንገዴን እቀጥላለሁ። እኔ አስታውሳለሁ ለመጀመሪያ ጊዜ ቪዲዮ ከመቅረጼ ከ15 ደቂቃ በፊት ያየሁት የማን ያዟል እሸቱ ቪዲዮ ነበር። ሰነፍ ነው የሚል ቪዲዮ ማለት ነው። ምክንያቱም ያ ቪዲዮ በጣም ብዙ ነገር ነው ያስተማረኝ። ሰው በ15 ደቂቃ ውስጥ ወስኜ ወደ ተግባር ባልገባ ቪያችን ቪዲዮ ባልቀርጽ ኖሮ ዛሬ በቲክቶክ 1.7 ሚሊዮን ተከታይ በዩቲዩብ ደግሞ ከ75,000 ሰብስክራይብ በላይ አይኖረኝም ነበር። አሁን ያለኝ ማንነት አይኖረኝም ነበር። አሁን የሚያውቁኝ ሰዎች አያውቁኝም ነበር። ያኔ ወስኜ ወደ ተግባር በመግባቴ ምክንያት አስቡ፣ ያኔ ያችን ነገር ብቻ በማድረጌ ምክንያት አሁን እዚህ ደረጃ ላይ ነው ያለሁት። ጋይስ እናንተ የምትፈልጉትን ነገር ለማድረግ ለምሳሌ ኮንተንት ክሬት ማድረግ ከሆነ የምትፈልጉት ኮንተንት ክሬት ለማድረግ ትልቅ ካሜራ አያስፈልጋችሁም፣ ላይት አያስፈልጋችሁም፣ ስቱዲዮ አያስፈልጋችሁም። እኔ እዛው ቦታ ነው የጀመርኩት። በሳምሰንግ A14 ነው ምናምን ትባል ስልክ ነው የጀመርኩት። ዛሬ 2 ስልክ አለኝ። የሚቀርጽበትም አይፎን ነው፣ ይሄም አይፎን ነው። ዛሬ ፒሲ አለኝ። ዛሬ በጣም አሪፍ ቤት አለኝ። ዛሬ እንደፈለኩ ማውራት እችላለሁ። ያኔ ግን አልችልም ነበር። ስልክም አልነበረኝም ነበር። ያኔ ቲም አልነበረኝም ነበር። አሁን ግን የምፈልጋቸው ነገሮች እያደረኩ ነው። አሁን የምፈልጋቸው ነገሮች የማደርገው ግን ያኔ ስለጀመርኩ ነው። ከምንም ማንም ሰው ሳያግዘኝ ስለጀመርኩ ነው። ጋይስ ምንም አይነት ተአምር አይፈጠርም እናንተ ካልፈጠራችሁት በስተቀር ማለት ነው። እናንተ አንድ እርምጃ ካልተንቀሳቀሳችሁ ማንም አያግዛችሁም። በህይወታችሁ ተአምር የሚመስል ነገር የሚከሰተው መቼ እንደሆነ ታውቃላችሁ? ዓለሙን በሙሉ ዝግት ስታደርጉ፣ ሶሻል ሚዲያ መጠቀም አቁማችሁ፣ መጽሐፍ ማንበብ አቁማችሁ፣ ፖድካስት ማዳመጥ አቁማችሁ ለብቻችሁ ቁጭ ስትሉና ኦኬ ከዚህ በኋላ ወዴት ነው የሚሄደው ስትሉ ማንም ሰው አጠገባችሁ ሳይኖር በደከማችሁ ሰዓት፣ ጭልም ባለባችሁ ሰዓት፣ መንገዱ ሁሉ ማለት ነው እንዲዳገት የሚሆንበት ሰዓት አለ አይደለ? ብቻችሁን ሆናችሁ በዛ ሰዓት ነው ተአምር የሚመስል ነገር የሚፈጠረው። ተአምር የሚፈጥረው ወደ እናንተ ህይወት የሚመጣ ሰው አይደለም። ተአምር የምትፈጥሩት እናንተ ናችሁ። ወደ እናንተ ህይወት የሚመጣው ሰው ደግሞ እናንተ የምትፈጥሩትን ተአምር አይቶ ነው እንጂ ዝም ብሎ አይደለም የሚመጣው።
ተአምር ፈጣሪዎች እናንተ ናችሁ እንጂ የሚመጣው ሰው አይደለም ጋይስ። ሰዎች የሚመጡት ተአምር ለማየት ነው፣ የተፈጠረውን ተአምር ለማገዝ ነው እንጂ ተአምር ለመፍጠር አይደለም። የእናንተ ትልቁ ችግሩ ምን መሰላችሁ? ቤተሰብ ገንዘብ እስኪልክላችሁ፣ ጓደኛ ይዟችሁ እስኪላችሁ፣ የሆነ ሰው ቪዲዮአችሁን አይቶ ዋው ጎበዝ ናችሁ በርቱ እስኪላችሁ ድረስ፣ የሆነ ሰው እስኪያጨበጭብላችሁ ድረስ፣ የሆነ ካሜራ የሆነ ነገር ምንም ነገር ለመጀመር የመጀመሪያው ካላችሁበት ቦታ ሆናችሁ ባላችሁ ነገር መጀመር ነው። አለቀ ጋይስ። ይሄ እንደ ቀልድ መነገራችሁ ነገር ለኔ የሰራልኝ ነገር ነው። እሺ ይኸውላችሁ 3 ነገር ልንገራችሁ። የመጀመሪያው የምትፈልጉትን ነገር ወቁት። ምክንያቱም የምትፈልጉትን ነገር ካላወቃችሁ የት ልትሄዱ ነው? ምን ለማድረግ እንዴት ነው የምትሄዱት? ኦኬ የምትፈልጉትን ነገር ካወቃችሁ በኋላ ግን ኦኬ የምፈልገው ነገር ይሄ ነው፣ ከዛ እንዴት ነው የምሄደው የሚለውን ታስቡበታላችሁ። እንዴት ነው የምሄደው ወይ ደግሞ እንዴት ነው የማደርገው የሚለውን ሐሳብ ሲመጣላችሁ ደግሞ ካላችሁበት ቦታ ሆናችሁ ባላችሁ ነገር ነው የምትጀምሩት። አለቀ። ሁለተኛው ካላችሁበት ቦታ ባላችሁ ነገር ነው የምትጀምሩት። ሌላ ምንም ተጨማሪ ነገር አያስፈልግም። እንደውም በጣም ወዶ አስተማሪ ምን ይላል? ቢዝነስ ለመጀመር ገንዘብ አያስፈልግም ይላል። ምክንያቱም ቢዝነስ የምትጀምሩት ገንዘብ ለማግኘት ስለሆነ ማለት ነው። ያ ማለት ያለ ገንዘብም ቢዝነስ ይጀምራል ማለት ነው። ለምሳሌ ኮንተንት ክሬተር ቢዝነስ ነው አይደል? እሱም ቢዝነስ ለመጀመር ተጨማሪ ገንዘብ አያስፈልጋችሁም። ያላችሁ ምንም ነገር ዝም ብላችሁ ለመጻጻፍ ወይ ፎቶ ለማንሳት የገዛችሁትን ስልክ ነው የምትጠቀሙት። ሶሻል ሚዲያ ማኔጅመንት ለመጀመር ለምሳሌ አሁን ምንም ተጨማሪ ነገር አያስፈልጋችሁ። ሁለተኛው ካላችሁበት ቦታ ሆናችሁ ባላችሁ ነገር መጀመር ነው። ሶስተኛው አንድ ስቴፕ በየጊዜው እያሻሻላችሁ መሄድ። አለቀ። ፎከስ እዛች ቦታ ላይ ብቻ ማለት ነው። ይሄን ስታደርጉ በህይወታችሁ ውስጥ ተአምር የሚባል ነገር ይፈጠራል። ግን ጋይስ ማሰቡን አቁሙና ማድረግ ጀምሩ። ምክንያቱም አብዛኛው ሰው በሐሳብ ነው እየጦዘ ያለው። አሁን ደግሞ ሐሳብ አይዲያ ፍሪ ነው፣ የትም ቦታ ታገኙታላችሁ። ማድረግ በተግባር ማውረድ በእጅ እንደዚህ የሚሰራ ነገር መስራት ግን በጣም ሬር ነው። ማንም ሰው ያደርገው። ይህን የሚያደርጉት የተመረጡ ሰዎች ብቻ ናቸው ጋይስ። ይህን የተመረጠ ከዚህ ከተመረጡ ውስጥ መሆን ከፈለጋችሁ ሐሳባችሁን ወደ ተግባር ቀይሩት ጋይስ። በቃ ብዙ አታስቡ፣ አድርጉት። ብዙ አታስቡ። ሐሳብን እየወለደ በጣም ረጅም ርቀት ነው የሚሄደው፣ ይሰፋል ሐሳቡም። ከዛ ለማድረግ ትቸገራላችሁ። የገባችሁን ወደ ተግባር አውርዱት ጋይስ። ለኔ ትልቁ የጠቀመኝ ማሰብ አይደለም፣ ብቻዬን መሆኔም አይደለም፣ ሁልጊዜ ስለምጸልይም አይደለም፣ መጽሐፎች ስለማነብም አይደለም፣ የተግባር ሰው ስለሆንኩ ብቻ ነው ጋይስ። ሐሳብ ከመጣላችሁ አድርጉት። ያኔ ህይወታችሁ ይቀየራል። ህይወት የሚቀየረው በተግባር ነው እንጂ በወሬ አይደለም። በእውቀት ቢሆን ኖሮማ አስተማሪዎቻችን፣ የዩኒቨርሲቲ አስተማሪዎቻችን፣ ስንት አስተማሪዎች ህይወታቸው ይቀየር ነበር። አይደለም፣ በማወቅ አይደለም፣ በማድረግ ነው ህይወት የሚቀየረው። አድርጉትና ህይወታችሁን ቀይሩት። ይመቻችሁ።